ጋሽዬ በጣም ከባድ ውሳኔ ወስነዋል። ጋሽዬ ይሄን ከባድ ውሳኔ ሊወስኑ የቻሉበት ምክንያት ሀይሚ ቤት ውስጥ የለችም። እንግዲህ እንደሚታወቀው ይህን አጋጣሚ በመጠቀም ወይዘሪት አብሳላት ለብሩክ የፍቅር ጥያቄ ስታቀርብ ጋሽዬ ስለደረሰ ነው። ጋሽዬ ይህንን ነገር ሲያይ እውነት ማመን አቅቶት ነበረ። እርግጥ ልጆቼን ለማየት ብሎ ወደ አዲስ አበባ ቢመጣም አሁን ግን ልጄን ፈልጉልኝ፣ ካለችበት አምጡልኝ፣ ይዣትም እሄዳለሁ፣ ይዣት እመለሳለሁ፣ ፈጽሞ አልረጋጋም፣ አልቀመጥም፣ አልቆይም እዚህ ስል ሲናገር ተደምጧል። ጋሽዬ ይህንን ውሳኔ የወሰነው ድንገት ቢሆንም ነገር ግን ትክክል ውሳኔ ነው ብዬ ነው የማስበው። ማንኛውም ወላጅ በልጁ ቦታ ሌላ ሴት እንደዚህ ወደ ብሩክ ስትቃረብ ሲያይ ምክንያቱም ቤት የለችም፣ የት ነው ያለችው ቢባል እንኳን ብሩክ ግልጽ መልስ አልሰጠም። ምክንያቱም ሀይሚ ከቤት መውጣቷን እንጂ የት መሄዷን ለሱም አልነገረችውም። ነገር ግን ምንም እንደማልሆን እኔ ራሴን መጠበቅ ለራሴ አላንስም ብላ ነው እንግዲህ ከቤት እየወጣቸው። ብሩክም በተደጋጋሚ ወደ ቤት እንድትመለስ ቢጠይቃትም እሷ ግን ይህንን ነገር እየሰማው መቆየት አልፈልግም ብላ እንግዲህ ዛሬ 3 ቀኗ ነው ከቤት ከወጣች። ጋሽዬ ደግሞ ሀይሚንም ብሩክንም ያሉበት ሁኔታ እንደዚሁም ሁላቸውንም አይቶ ለመመለስ ሀገር አማን ብሎ ነበረ የግቢውን በር ከፍቶ ቀጥታ ወደ ቤት ሲገባ ብሩክና ወይዘሪት አብሳላት ደግሞ እንግዲህ አብሳላት ድንገት ነው ወደ ቤት የመጣቸው። ይህንም አጋጣሚ የተጠቀመችው ሀይሚ ቤት ውስጥ የለችም በሚለው ምክንያት ነው። ምክንያቱም አሁን ላይ ብሩክ ብቻውን በሆነበት አጋጣሚ ሁሉ እየመጣች ወደ ብሩክ ለመቅረብ እየሞከረች እንደሆነ እንግዲህ ብዙዎቻችን እያየን ነው። ግልጽ ነው ጉዳዩ። ይህ ነገር ከአሁን በፊትም የሆነው እንደዚሁ ነው። ባይዘዌ ብሩክና ሀይሚ መካከል በተፈጠረው ክፍተት እነሱን ለማስታረቅ በሚል አጀንዳ ነበረ ወደ ህይወታቸው የመጣቸው። በዚያኑ አጋጣሚ እንግዲህ ፍቅር ይዞኛል እያለች ነው ያለችው። ሀይሚ ደግሞ እንዴት እንደዚህ ግልጹን ለእኔ ትናገር ያለሽ፣ ቢያንስ ለእኔ ሞራል አትጨነቂም ወይ እያለች ነው ያለችው። ባይዘዌ አሁን ላይ ጥፋቱ ከማን መሆኑን ግራ ቢገባኝም አብዛኛውን እንደነዚህ አይነት ጊዜ ላይ ተሳስቦ ማለፍ ይሻላል። ምክንያቱም አሁን ላይ ብሩክ የአብሳላትን የፍቅር ጥያቄ አልተቀበላትም። ይህ ማለት ደግሞ ፍቅሯን እስካልተቀበላት ድረስ እኔም ትናፍቅኛለሽ ምናምን እስካላላት ድረስ እየናፈከኝ ምናምን ብላ አብሳላት ስትናገር ብሩክ እኔም እየናፈቅሽኝ እኮ ነው ግን ምንም ማድረግ ስለማልችል ምናምን ቢል ኖሮ ሀይሚ ከቤት ለመውጣት ሰበብ አላት ይባላል። አሁን ግን ሀይሚ ከቤት መውጣቷ ልክ አይደለም። እንደኔ ምንም እንኳን ተናዳ ምናልባት ይሄን ነገር እያየሁ መቆየት አልፈልግም ብላ የወሰነችው ውሳኔ ቢሆንም ነገር ግን ከቤት መውጣቷ አግባብ አይደለም። በእንደዚህ አይነት ወቅት ተደማምጦ ይበልጥ ደግሞ ተረጋግተን የምናስብበት ወቅት ነው ብዬ ነው የማስበው እንደኔ። እንግዲህ አሁን ላይ ብሩክ ሀይሚን ለመማጸን እንደገና ይችኛይቱን ደግሞ ባክሽ ከኔ ራቂ በማለት ሁለት አጣብቂኝ ውስጥ ገብቶ ነው ያለው። ዛሬ ደግሞ ከሁሉም በልጦ ፈጽሞ ያላሰቡት እንግዳ ሲመጣ ብሩክ ሌላ አጀንዳ ላይ እንደሆነ ነው እንግዲህ ጋሽዬን ለማረጋጋት እየተካሄደ ያለውን ነገር ለማስረዳትም ብሩክ ሞክሮ ነበረ። አብሳላት ግን ቆማ ነበረ ሁሉን ነገር እያየች የነበረችው። ጋሽዬ በጣም ተናዶ ምን እየተካሄደ ነው ምንድን ነው በማለትም ሲናገር እነሱ ብዙ መልስ ለመስጠት ሳይሆን ጋሽዬ ቆይ አስረዳህ ምን መሰለህ በማለት ብሩክ ወደ ጋሽዬ ሲቃረብ ሀይሚ የት ናት ልጄ የት ናት ነበረ ጋሽዬ እንደዚህ ብሎ የጠየቀው። እንግዲህ ቀስ በቀስ ሀይሚ ቤት እንደሌለች ከወጣች 3 ቀን እንደሆናትና እዚህ ቤት እየኖረች እንዳልሆነ ይነግሩታል። ታዲያ የት ናት ብሎ ሲናገርም እንግዲህ ብሩክ ያው የሚያውቀውን ነው የተናገረው። ሀይሚ የት እንዳለች አድራሻዋን ስላልነገረችው በደውልላታለሁ ትመጣለች ነበረ ያለው። እሺ እዚህስ ምን እየተካሄደ ነው በማለትም ሲጠይቃቸው እነሱም ሲርበተበቱ ነገሩ ግልጽ ነው እኮ በጣም ግልጽ ነው፣ እኔ ነኝ መጠየቅ ጥፋተኛ ምናምን በማለት እንግዲህ ጋሽዬ በጣም እንደተናደዱ እንደዚሁም ደግሞ ሀይሚን እዚህ ትቻት እንደማልሄድ በማለት ሲናገር ነበረ። እንግዲህ
የሚገርመው ነገር ጋሽዬ ዛሬ የመጣው ደስ በሚል አጀንዳ ነበረ ወደነ ሀይሚ የመጣው። ነገር ግን ከበር ጀምሮ በሩን ከፍቶ ሲገባ ያየው ነገር ሁሉን አጀንዳውን አስረስቶ ሀይሚን ትቻት አልሄድም፣ ይዣት ወደ ቡታጅራ መመለስ አለብኝ ሲልም ተደምጧል። እንግዲህ ጋሽዬ በድንገት በንዴት የወሰኑት ውሳኔ ነው ወደ ቡታጅራ ሀይሚን ይዞ የመመለሱን ሀሳብ። ብዙዎቻችን ግን የጋሽዬ ሀሳብ ወደ እርቅ ቢቀየር ባይነን። ምክንያቱም ጋሽዬ እግረ መንገዳቸውን እንግዲህ መጥተዋል። ምንም ሀይሚና ብሩክን ለማስታረቅ አስበው ሲጀመር ለማስታረቅ አስበው ሳይሆን ጭራሽ መጣላታቸውንም አልሰሙም ጋሽዬ። ይሁን እንጂ እዚህ ወደ ቤት ከገቡ በኋላ ያዩትን ነገር ማመን ስላቃታቸው፣ እንደዚሁም ደግሞ የልጄ ደህንነት ያሰጋኛል፣ በዚህን ሁኔታዋ ቤት አትውልም አታድርም፣ እንደዚሁም ደግሞ በቤቷ ውስጥ ሌላ ነገር እየተከናወነ ነው፣ ፈጽሞ እዚህ ትቻት ልሄድ አልችልም በማለት ነበረ የወሰኑት። እንግዲህ እስካሁን ድረስ ለመሄድ መወሰናቸውን ነው እንጂ ወደ ቡታጅራ ሄደዋል የሚል መረጃ የለም። ምክንያቱም ገና ለመሄድ ዝግጅት ላይ እንደነበሩና ሀይሚ እየተጠበቀች መሆኗ ነው የተሰማው። ሀይሚ ስትመልስ ደግሞ የምትናገረውን በተለይ ጋሽዬን ካገኘችው በኋላ የምትወስነውን ነገር እሷ ታውቃለች። እሷ በጋሽዬ ውሳኔ ከተስማማች የምትሄድ ይሆናል። እንደገና ደግሞ ጋሽዬም ከአሁን በፊት ሲሞክሩ እንደነበረው ብሩክና ሀይሚን ለማስታረቅ አሁንም ላይ ለሁለተኛ ጊዜ እድል ሰጥተዋቸው ሁለታቸውን ቢያስታርቁልን ይበልጥ ደስ ይላል። እኔ እንደ ተመልካች ሀይሚና ብሩክ ቢታረቁ አብረውን ቢቀጥሉ። አሁን ላይ ብሩክ ባይዘዌ አንድ ሰው የብቸኝነት ስሜት ሲሰማው ከጎኑ የሚሆንን ሰው ነው ብዙ ጊዜ በልብ ቦታ የሚሰጡትና አሁን ላይ ሀይሚ በጣም ስሜታዊ ሆና በጣም ተናዳ በጣም አዝና ከብሩክ በራቀች ቁጥር አብሳላት ደግሞ ያገኘቻትን ወቅት እየተጠቀመች ያገኘቻትን አጋጣሚ ሁሉ እየተጠቀመች ወደ ብሩክ ለመቅረብ እየሞከረች ነው። አብሳላት በትንሽ ትልቁ ወደ ብሩክ መቅረብ እንደዚሁም ለብሩክ ባገኘችው አጋጣሚ ለምትሰጠው እንክብካቤ በማለት ደግሞ ብሩክ ከውለታ ላይ ውለታ እንግዲህ እስከዛሬ ድረስ እኔ በመልካም ለቀረቡኝ ሰዎች በመልካም ነው የምቀርበው። ሰዎችን ስቀርብ ደግሞ በንጹህ ልቤ ነው። ምናልባት ይሄ የዋህነቴ፣ መልካምነቴ፣ ግልጽነቴ እንድትወደኝ አድርጓት ሊሆን ይችላል እንጂ እኔ ከሷ የተለየ ቦታ ለሷ የተለየ ቦታ የለኝም። እንደዚሁም አንድ ወንድ ሴት ቤስት ፍሬንድ ወይም ደግሞ አንድ ሴት የወንድ ቤስት ፍሬንድ ሊኖራት አይችልም ባይነኝ በማለት አቋሙንም ገልጿል። እውነት ነው። ሴቶች ለሴቶች ቤስት ፍሬንድ ሊኖረን ይችላል፣ ወንዶችም ለወንዶች ቤስት ፍሬንድ ሊኖራቸው ይችላል። ምክንያቱም ትንሽ ትልቁን የሆነ በግልጽ የሚጫወቱት የሚያወሩት የሚነጋገሩት ነገር ግን ወንድ ለሴት ሴት ለወንድ ቤስት ፍሬንድ መሆን ብዙ ጊዜ ከጥቅሙ ይልቅ ጉዳቱ ነው የሚያመዝነው እና ብሩክም እንግዲህ ይህንን ነገር ጠቅሷል። አንድ ወንድ ሴት ቤስት ፍሬንድ ልትኖሩ አይገባም ባይኔ በማለት ተናግሯል። እንግዲህ እንደ ጓደኛ ከሆነ ኖርማል ነው። እንደ ጓደኛ አውቃታለሁ፣ ታውቀኛለች፣ ሰላም እንባባላለን፣ በአንዳንድ ነገር እንተጋገዛለን ልክ ማንኛውም ሰው እንደሚተጋገዘው። ነገር ግን ለሀይሚ ያለኝ ቦታ ከሀይሚ ጋር ብዙ ነገር አስባለሁ። ከሀይሚ ጋር ህይወቴን በሙሉ የቀረጽኩት ከእሷ ጋር ነው ሲልም ለሀይሚ ያለውን ትልቅና ልዩ የሆነ ቦታ እንግዲህ ብሩክ በተደጋጋሚ ተናግሯል። ብሩክ ሀይሚን እንደሚወዳትን በተደጋጋሚ ይናገራል። ሀይሜም እንደዚሁ ምንም እንኳን አንዳንድ ነገሮች ሲያበሳጯት ለመራቅ ከሱ ለመራቅ እንደዚሁም ለመለያየት ብትወስንም እንኳን መልሳ እንደገና ወደ ብሩክ እንደምትመለስ በብሩክ ላይ ምንም አይነት ነገር አብራውም ሆነች ወይም አብራውም ሆነች ተለየችም ለሱ ምንም አይነት ነገር ብሩክ ሲጎዳ ማየት እንደማትፈልግ ዛሬም በቪዲዮ ላይ የተናገረችው የነበረው ደስተኛ አድርጊው አደራ ብላ ነበረ የተናገረችው ለአብሳላት። ይህ ማለት ምንም እንኳን ርቃው ብትኖርም የእሱን ክፉ ፈጽሞ ማሰብ እንደማትፈልግ ማየትም መስማትም እንደማትፈልግ ነው።
ይህ ማለት ደግሞ ትወደዋለች፣ እንደምትወደውም ግልጽ ነው። እሷን በተደጋጋሚ ተናግራለች። ነገር ግን አንዳንድ ነገሮችን ባይዘው ፍቅር ነው እንደዚህ የሚያደርጋቸው ሀይሚና ብሩክን። አሁን ላይ ብሩክ ብዙ ሰዎች አሁን ብሩክ ጥፋተኛ ነው፣ እኛንም ለተመልካችም ክብር ይኑርህ፣ ሀይሚንም አታናድብን አይነት አስተያየት አለ። አሁን ላይ ብሩክ ግልጹን እየተናገረ ነው ያለው። እኔ ሀይሚን ወዳታለሁ እያለ ነው ያለው። ከሀይሚ ጋር ብዙ ነገር አቅጃለሁ፣ ብዙ ነገር በቃ ሀይሚ ማለት ለእኔ በጣም ልዩ ሴት ናት በማለት እንግዲህ ለአብሳላትን በግልጹ ሲናገር ነበር። ዛሬ ደግሞ ይበልጥ ብቻውን ባለበት ቦታ ነው እቤት ድረስ መታ ጉድ የሰራቸው። እሱ ያንን ያልጠበቀውን ነገር እያስተናገደ ሳለ እንግዲህ ጋሽዬ መጥቶ ደግሞ ጭራሽ በቃ ብዙ ሲግደረደር ቆይቶ ብሩክም የመጨረሻ መሆን ወደ ሌለበት ሁኔታ ላይ እንደሆነ ነበረ ጋሽዬ በሩን ከፍቶ የገባው። ምክንያቱም ብሩክ ተስማምቶ በአብሳላት ጥያቄ ተስማምቶ ወይም ፍቅሯን ተቀብሏት ምናምን ሳይሆን ነገር ግን አብሳላትን ለማስረዳት ጉዳዩን ለማስረዳት ይበልጥ ወደ አብሳላት ቀረብ በማለት ምን መሰለሽ በማለት እንግዲህ ፈጽሞ ይህ አብሳላት እያሰበችው ያለችው ነገር ፈጽሞ ሊሆን የማይችል ነገር መሆኑን ሊያስረዳት ሲል እንግዲህ ጋሽዬ ደግሞ በሩን ከፍቶ ሲገባ ብሩክ ደግሞ ወደ አብሳላት ተጠግቶ ስለነበረ ጋሽዬ የመጣለት ሀሳብ ሌላ ነው። እንደዚሁም ለዛ ነው አብዛኛውን ሀይሚን ይዣት ሄዳለሁ ብሎ የወሰነው። እንግዲህ ሀይሚዬ ስትመጣ ደግሞ የምትለውን የምትወስነውን ነገር የምናየው ይሆናል። ሀይሚ ወደ ቡታጅራ መመለስ የለባትም። ጋሽዬ እግረ መንገዶትን ሀይሚና ብሩክን አስታርቁልን እንላለን። እንግዲህ በቪዲዮ ላይ ደግሞ ያላቸውን አስተያየት በኮመንት ስር አስቀምጡልኝ። በንግግሬ ላይ በቆይታ ላይ የጠፋሁት ነገር ካለ በጣም ይቅርታ አድርጉልኝ። መልካም ጊዜ